በዚህኛው አካውንት ስላልገባው ልግባ ብዬ ነው በዚህኛው አካውንት። ኦኬ at the same time ማለት ጃን at the same time ማለት ነው። Look at the first text message that I sent you. The first text message that I sent you. ምን አልከኝ? በዋናው አካውንት የመጀመሪያ ቴክስት ሜሴጅ የላኩልህ ነው። ኦኬ አያሳየኝም። ላይፍ ስለሆንኩ አያሳየኝም። not right now. ተውጣ ይዋል ሌሮዋን በእኔ በዋናው አካውንት የመጀመሪያ ቴክስት የላኩልህ ነው ማለት ነው። አይ it's really good to see you. እኔም ብራዘር ስላገኘው ደስ ብሎኛል። good to see you. thank you bro። እስቲ የሆነ ነገር እያወራሁ ፈትፍጠኝ። የሆነ ነገር እያወራሁ ፈትፍጠኝ። ድሮ እንደምናደርገው ፈትፍጠኝ። ድብና አድርገህ እሺ አባቴ ቻው። ይመችህ ጃን። ዋትስአፕ ኤቭሪባዲ ወራፕ ቢኒ ያረዳ ልጅ አያቸው። ቢኒ ያረዳ ልጅ ይሄ ነገር ሪጅን ወደ ዩኤስ እኮ አልቀየራለኝ። ምን ነው ጆይ ወይ አስገባኝ። ላስገባችሁ አስገባኝ በጌታ እሺ አስገባችኋለሁ እንጂ ያው ግቡ ስንቴ ብራዘር ወይ ሚሴሚ ወይ እንዴት ነህ? አለሁልሽ። እንዴት ነሽ? ቴንኪው እናቴ አመሰግናለሁ በጣም ደስ ብሎኛል። ቴንኪው የኔ እናት ቴንኪው ሚሴሚ። ለዚህ ነው በቃ ጨረሽ ሚስ ሄሚ። አይ የምታወራኝ ነገር ካለ እናውራ። እኔማ አንቺ የምታወሪኝ ነገር ካለ ለወራ እኮ ነው ያስገባሁሽ። ቴንኪው እናት። እሺ የኔ እናት ቻው። እሺ ማንን ላስገባው? ማን ይግባ? እንዴት ነህ? ደህና ነኝ። እሺ ማንን ላስገባ? አንዱን አስገባለሁ። አሁን እየሄደ ነው ኮመንቱ። አንዱን ነግቼ አስገባለሁ። 1 2 አዲ ያራዳ ልጅ አየሁ። ያራዳ ልጅ አይቼ ጠፋብኝ። የት አለ እዴ ምርጥዬ? ነይ አንቺማ አቀበልሻለሁ አባቴ። ወይ እንዴት ነው ባባዬ? ብራዘሬ አባቴ እንዴት ነሽ? እንዴት ነው ወንድም? እንኳን ደስ አለ ብራዘሬ። ቴንኪው ወንድም ያመሰግናለሁ በጣም ብራዘሬ። አማን ነው አሉልሽ ወንድም። እንዴት ነሽ? ሶሙን የነበርሽበት ደግሞ እዛው ላይ ነው ደግሞ እናሳ ብራዘር ኮራብሽ አልኩሽ። ኧረ ግዴታችን ነው ብራዘር። ወንድሜ እና ሁሉ አማን አባቴ? ሁሉ አማን የኔ አባት። እንዴት ነሽ አንቺ? ወንድም አለሁልሽ ወንድሜ። ብራዘር እና ቃሉ አባቴ ይኸው በቃ ፎሎ አድርጌሻለሁ። በዚህ ጻፊልኝ በውስጥ ያረዳልሽ። ስታይል። እሺ ወንድም። እሺ አባቴ አጥፍብኝ። እሺ ወንድም አልጠፋም። እሺ እኔ ወንድም። እሺ አባቴ ስታይል ያረዳልሽ በብዛት ላኩ ሪኩዌስት። ላኩሽ አስገባችሁ።
هدي زيدو يا رادالج ከቻሳ ቢኒ በዋናው አካውንቱ ከቻሳ ቢኒ ባናና ጂጂ አለች። የኔ ናት ጂጂ የኔ ናት። እንዴት ነሽ ጂጂ? አለሁልሽ እናቴ። እንዴት ነሽ? አለሁ እግዚአብሔር ይመስገን። ጠፋ አለሁ። የት እጠፋለሁ? ትንሽ ደከመኝና እዛ ሄጄ ምናምን በዛ ነው የኔ እናት። አይ ነው አየሁ። አዎ መጣሁ። ጎበዝ አሪፍ ስራ። አይ እንዴት ነው? ያሳዝናል አይደል? ኧረ ያው መጣ ተመለስኩ። እዚህ ነኝ። አቢታ ያራዳ ልጅ አሪፍ ነው። ጥሩ ስራ ነው። አዎ ማለት ግዴታዬ ነው። ምን አዲስ ነገር አለ? ምንም የለም አዲስ ነገር። ቢናዬ አባቴ አዲስ ነገር አንቺ ጋር ምን አለ? እንዴት ነው አየው? ምን አልሽ? ቤቢ አዎ አየሁት። ቆንጆ ነው በጣም ደህና ነው። በማን ይወጣ ባንደረ በእናት እንዴ ላሳይሽ ፎቶ አታውቃም? ያ በሱ ይሰልማል። በሱ ደግሞ ነገ ያጠቁማል። አይ ነው አያውቄ ነው። እሺ እንደማትይ ስለማቅ ነው። ሚዲያ ላይ ምናልስ ማሚ አናገርካቸው? እነ ማሚ አዎ አገኘኋቸው። ደስ አላቸው። አንቺስ እንዴት ነሽ ጂጂ? ምን አዲስ ነገር አለ? አሁን እመጣለሁ ከእግዚአብሔር ጋር ከ6 ወር በኋላ እግዚአብሔር እንቀበላለን። ከ6 ወር በኋላ እኛ እንቀበላለን። ቀይ ምንጣፍ አንጥፈን ይቻላል። ለምን ለገና መች? አሁን አንመጣም። የሳምሪ ልጆች ስላሉ ኦኬ። እዚህ አሁን መጣ ነበር ግን ልጆች አመለከኝ። እኔ እንጃ ብርድ መታ ይመስል ያስነጥስ እና የኔ እናት አምሮብሻል ደግሞ። እንዴት ነኝ? እንደዛው አገኘኸኝ ወይስ አረጀም? አረ ወጣት ሆነሽ ጠበቅሽኝ። ስገባ ልታረጂ ነበር። አሁን ወጣት አንድ ፍሬ ልጅ ስፖርት ሰራው ገባ እንዲህ ብያለሁ። በቃ ማንም የለም ብዬ ግድ ነው ብቻዬን አገኘኸኝ ሶሻል ሚዲያ ብዬ። የኔ እናት ለኔ እንዴት ነው? ምን አይነት ነገር አለ? ሌላ ምንም የለም። ሁሉ ነገር እንደጠበቅከው አገኘው ሶሻል ሚዲያ ወይስ ተለውጧል? አሪፍ ነው። ለመድከው ግን ቶሎ መች ረሳሁትና ነው የምልህ። እንደው አይ መጀመሪያ ጠፍቶብኝ ነበር የሆነ ነገር የላይቭ ጠፍቶብኝ ነበር። እንዴት ነው ንግግሩ ላይስ ምናምን? ንግግሩማ ኖርማል አይጠፋኝም። ይሄ አልጠፋብህም እኮ እሱንማ አመጣኸው እኮ። ቢግ ፋሚሊ፣ ቢግ ሪስፔክት፣ ቢግ ላቭ ምናምን ብሶበታል እንደውም እያሉሽ ነው ኮመንት ላይ። አይ ያው የማያውቁ ናቸው እንጂ እኔ እንደውም ትረሳለህ ብዬ ነው። አይ ነው እኔ ራሱ በቃ ትንሽ የጠፋብኝ መስሎኝ ነበር። የዳንኤል ፋሚሊዎች የልጆን 500,000 ከገባሽ እስከ አዲስ ዓመት ድረስ የ7,000 ብር ቦርሳ ሰጥሻለሁ ብሎ ፕሮሚስ ገባችልኝ። ጊፍተሬ ማለት ነው። እኔ አንተ እናት እንኳን 700,000 500,000 ሊገባ አይደለም ቀንሶ ቁጭ አለ። ለምን ቪዲዮ አለቂም? ምን ብዬ ልልቀቅ? ቪዲዮ ልቀቅ። ያበደ ቪዲዮ እንዴት አድርጌ? እኔ እኮ አልችልበትም። እሱ ኮላ ብናድርግ እኔና አንቺ። አዎ እሺ፣ ስሙትልሽ እስቲ እግዚአብሔር ማታ እንልቀቅ። ዛሬ ነገ እንልቀቅ። ዛሬ ነገረኝ ይሻል። እኔ እንጃ ምን ላድርግ? እሺ ኮላብ አድርገን እንልቀቅ። ቪዲዮ ማለት ነው። እኔም እቀርጻለሁ አንድ ቪዲዮ፣ አንድ አይነት ዘፈን፣ አንቺም ትቀርጻለሽ። ከዛ
እየቆራረጠ መሀል መሀል እናደርገዋለን። አንድ ላይ ይሰራል ማለት ነው። እዛ ይፖሰታል። የማን ዘፈን ይሁንልህ? አስመርጭ። ምን ዘፈን እመርጣለሁ? ዝም ነው ዘፈን የለም። የማን ይሁን? የማን ዘፈን ይሁን? ምን አይነት ዘፈን ይሁንልሽ? እንጨፍር ወይስ ረጋ ብለን እንስፈር? ያንተ አዲሱ እንዳልል አልወጣም ገና እኮ የእኔ ገና ነው የሚወጣል እንዴ? አዎ ጨርሻለሁ። እስቲ እግዚአብሔር ይመስገን። እውነት ርዕሱ ዱነግ ይንገዳገዳል እንጂ አይወድቅም ነው። ምንድን ይንገዳገዳል? ዱነግ ምን ይንገዳገዳል? ተው በቃ ሌላ ዘፈን ነው የምወጣው ለአንቺ ብዬ ትችዋለሽ። በራሱ አሁን ባልከው የሆነ ትርጉምማ ይኖረዋል። ዱነግ ይንገዳገዳል እንጂ አይወድቅም። የስ ዱነግ የሆነች ትርጉም አለችው። እንገዳገዳለን እንጂ አንወድቅም። አንወድቅም። እንትንስ አንዳንድ እናስመልሳለን፣ እንመለሳለን ወደ ቦታችን ምናምን የድሮ ቦታችን እንይዛለን ምናምን ስሚል ምናምን እኔ ቦን አብሬ ካልግዝካለሁ መንጂ እንመለሳለን የድሮ ቦታችንን ማንም ማያስድብን ምናምን መሪነን ምናምን ከድሮ ቦታችን በላይ እኮ ነው ያለነው ጂጂ። እውነት ነው። አየን እኮ እግዚአብሔር ሁሉንም ነገር የሚያደርገው ለበጎ ነው። ገባሽ አይደለ? በህይወታችን የተጻፈልንን ነው የምንኖረው። ምንም ነገር መለወጥ አንችልም። ገባሽ አይደለ? አሁን አንተ ባለፈው 1 ዓመት ውስጥ እንትን ውስጥ ነበርክ፣ ጄል ውስጥ ነበርክ አይደለ? ምንድነው በቃ ትልቅ ነገር አየሁበት፣ ተማርኩበት ምትለው ቤት ውስጥ ያስተማረህን ነገር ያሳዘነህን አይደለ? ያስደሰተህን ነበር የተማርክበት ነገር አንዱ ብዙ ነው ጂጂ፣ አንዱ ብዙ ነው። ምናልባት አሁን ከዚህ በፊት ያሬድን ጠየቅኩትና ምን አለኝ መሰለህ? ያሬድ ማለት ነው፣ ያሬድ ታውቀዋለህ? በሃይማኖት ምናምን ተናገር ሰው የገባ ምን አለኝ መሰለህ? ከዚህ በኋላ አለ እኔ ያሬድ አለ በዘር አያምንም አለ። ምክንያቱም እዛ ውስጥ የነበሩት ሰዎች ናቸው ሲንከባከቡኝ የነበሩት የምጠላቸው ሰዎች፣ የምሰድባቸው ሰዎች፣ መጥፎ አመለካከት የነበሩ ናቸው። ቄሶች ነበሩ አባቶችን ተናግረው ምንድን ነው ለአንተ ትልቅ ትምህርት ይሆናል። ብዙ ነገር ተምሬበታለሁ። ክብር፣ በሰው ልጅ ሪስፔክት፣ ፍቅር፣ ነገሮች ዝም ስትያቸው እግዚአብሔር በጊዜያቸው እንደሚያስተካከላቸው ሰለለ ነገሩን ሁሉ በጊዜው ውብ አድርጎ ሰራው ይላል መጽሐፍ ቅዱስ። ሁሉም በጊዜው ያምራል። ገባሽ አይደለ? አሁን ከ2 ወር ከ3 ወር በፊት ከወርም በፊት አሁን ከዚህ ቦታ ከዛ ቦታ እወጣለሁ ትወጣለህ ብትይኝ አላምንሽም። መውጣም አይመስልም። ገባሽ? ዘስቶኝ ከባድ ነው እና እግዚአብሔር ጊዜው ሲደርስ ሁሉንም ያሳምረዋል። ደግሞ ደረጉ ምን አልሽ? እምነት ላይ ያለን ጥንካሬ ጠንክረን የወጣኸው በእምነት ሁሉ ነገር ላይ ጠንክረን የወጣሁት እምነት ሳስበው መግባት ያለብኝ ይመስለኛል እኔ ራሴ። ምክንያቱም እዚሁ ምንም ቀልብ አልገዛው ልብ አልገዛው። አይስወር አንዳንድ ጊዜ እግዚአብሔር ሊያድን ሲል ወይ ደግሞ ሊያረጋጋ ሲል የሆነ ነገር ለማስተማሪያ ያደርጋል እና ማለት እየተመኘሁት ምናምን ሳይሆን ግን ለሁላችንም እግዚአብሔር መንገድ አለው። ሁላችሁ ፈልጌ ነው አይስዋ መንገድ አለው ለሁላችንም እግዚአብሔር መንገድ አለው። በቃ አይ ነው ሊመራን ሲል የሆነ ቦታ ላይ ዙር አድርጎ ያስቀምጠናል። እስር ቤት ሊሆን ይችላል፣ ሆስፒታል ሊሆን ይችላል፣ ከዛ ሀገር አስነስቶ ሌላ ሀገር ሊወስደን ይችላል። ወይ የምንሄድበት መንገድ ተበላሽቶ መንገድ እስከሚሰራ ድረስ ከሆነ ነገር ሲሸፍነን ነው። ውጭ ሆኜ በሞትስ
እና ብዙ ጊዜ እስር ቤት ማለት እስር ቤት ማለት የምትታረሙበት ትምህርት ቤት ነው። እስር ቤት ትምህርት ቤት ግን እንደ እንትን ይለየዋል፣ እንደ ስራ ይለየዋል። ዞሬ ነው አምሮብሃል፣ አደክ ግን የሆነ ትልቅ ሰው ነገር ነው። አረጀው እድሜያችን ነው። ትልቅ ሰው በዘወይ እኮ ስሚኝ፣ 2 ዓመት እኮ አልቆጥረውም ታውቂያለሽ እንዴ? እድሜ ላይ ይደመርማ ቀንሼ ነው ምናሽ አላከበርኩማ እንዴ? ቢሆንም ስም ጂጂ በሞቴ ብላልኝ ጆኒ ብላልኝ። መልካም ምግብ ይሆንልን። መልካም ምግብ ሄደህ ትጠይቃቸዋለህ። አሁን ሌሎችን እዛ ያሉትንም ሄደህ ጠይቃቸው። እነዚህ ሰው የሌላቸው እኔ ምንም አይነት ሙዚቃ አልከፍትም ብሎክ ነው የማደርጋቸው።